ዓለም የሚያውቀው በፎቶግራፍ ነው። ዓለም እሱን የሚያውቀው በቲሸርት ላይ በሚታተም ምስሉ ነው። ነገር ግን ያ ፊት እንዲቀረጽ ያደረገው የማይረካው ነፍሱ ነበር። ታሪክ ዛሬም ድረስ በሚስጥር የተሞላ ነው። ቼ ጉቬራ አርጀንቲናዊው ዶክተር፣ ኩባዊ አብዮተኛ፣ የአፍሪካ ታጋይና የላቲን አሜሪካው ሰማዕት። ዛሬ ስለ አንድ ተራ ተዋጊ አናወራም። ዛሬ የምናወራው ለ5 አገራት ደሙን ስላፈሰሰው፣ ስልጣንና ዝናን እንደ አሮጌ ልብስ ጥሎ ስለወጣ እና በመጨረሻም በአያላኑ CIA ወጥመድ ስለወደቀው ሰው ነው። እውነተኛ አብዮተኛ በታላቅ ፍቅር ስሜት ይመራል ያለው ቼ ጉቬራ ያ ፍቅር እስከ ሞት እንዴት እንዳደረሰው በጥልቀት እንመለከታለን። ይህ ጽናት ቫይብስ ነው። ወደ ታሪኩ ከመግባታችን በፊት ከየትኛው የዓለማችን ክፍል ሆናችሁ ቪዲዮአችን እያያችሁ እንደሆነ ኮሜንት ላይ ጻፉልን። በእናንተ አቆጣጠርስ አሁን ሰዓቱ ስንት ሰዓት ነው? ይህንንም ኮሜንት ላይ አጋሩን። ወደ ጥልቁ የታሪክ ማዕበል አብረን እንጥለቅ። ኤርኔስቶ የተወለደው በምቾት ውስጥ ነበር። ነገር ግን በልጅነቱ የገጠመው የአስም በሽታ ትልቅ ፈተና ሆነበት። ትንፋሹ ሲያጥር ሕይወቱ ሊያልፍ ሲል እሱ ግን ለመሸነፍ እምቢ አለ። በስፖርት ሰውነቱን አዳበረ። እንዲሁም የሁለተኛ ደረጃ ትምህርት ቤት ተማሪ እያለ በ17 ዓመቱ የሚወዳት አያቱ በካንሰር ምክንያት ሕይወታቸው ሲያልፍ ኤርኔስቶ የሚወደውን የኢንጂነሪንግ ፊልድ ለመማር ያቀደውን እቅዱን ትቶ ወደ ሕክምና ትምህርት ፊቱን አዞረ። ዶክተር ለመሆን ሲማር ዓላማው ሰውን መርዳት ነበር። ነገር ግን በ1952 ከጓደኛው አልቤርቶ ግራናዶ ጋር በሞተር ሳይክል በላቲን አሜሪካ ያደረገው ጉዞ ማንነቱን ቀየረው። ያየው የቱሪስት መስህቦችን ሳይሆን በድህነት የሚማቀቁ የማዕድን ሰራተኞችን፣ በለምጽ የተጠቁ ምስኪኖችን እና ሀብታሞች የሚረግጡት ድሆችን ነበር። ያኔ እንዲህ አለ፣ እኔ አሁን ዶክተር ብቻ አይደለሁም፣ እኔ የቆሰለችው የላቲን አሜሪካ ድምጽ ነኝ አለ። ቼ ጉቬራ የአንድ ሀገር ልጅ መሆኑ አበቃ፣ የሀገሩ ልጅ ሆነ። እናም ሜክሲኮ ውስጥ ፊደል ካስትሮን ሲያገኝ የሕይወቱ አቅጣጫ ለዘላለም ተቀየረ። በኩባ ጫካዎች ውስጥ ለ2 ዓመታት ሲዋጋ ቼ ዶክተር ብቻ ሳይሆን ታላቅ ወታደራዊ ስትራቴጂስት መሆኑን አሳየ። ኩባ ነፃ ወጣች። ቼ የኢንዱስትሪ ሚኒስተርና የብሔራዊ ባንክ ፕሬዝዳንት ሆነ። ነገር ግን እዚህ ጋር ነው ትልቁ ቅራኔ የጀመረው። ቼ የቢሮ ሰው መሆን አልቻለም። ኩባ በሶቪየት ህብረት ላይ ከመጠን በላይ ጥገኛ መሆኗን ተቃወመ። እኛ ከአሜሪካ ጭቆና ወጥተን በሩሲያ ቁጥጥር ስር መውደቅ የለብንም ሲል በግልጽ ተናገረ። ከካስትሮ ጋር በሐሳብ ተለያዩ። ቼ አዲሱ ሰው ወይንም ዘኒውማን የሚል ጽንሰ ሐሳብ ነበረው። ሰው ለገንዘብ ሳይሆን ለሞራልና ለፍቅር የሚሰራበት ስርዓት ፈለገ። ስልጣኑን፣ ማዕረጉንና ደሞዙን ጥሎ ለመውጣት ወሰነ። እኔ አብዮትን ለመኖር እንጂ ስልጣን ላይ ለመቀመጥ አልፈጠርኩም በማለት ለካስትሮ የስንብት ደብዳቤ ጽፎ ጠፋ። ቼ ጉቬራ ወደ አፍሪካ መጣ። ኮንጎ የታላቁ ፓትሪስ ሉሙምባ ደጋፊዎችን ለመርዳትና የአፍሪካን አብዮት ለማቀጣጠል ቆረጠ። ነገር ግን የኮንጎ ቆይታው ሕይወቱ ካጋጠሙት ትልልቅ ውድቀቶች አንዱ ሆነ። ለ7 ወራት በጫካ ውስጥ ሲታገል ከአካባቢው አማጽያን ጋር መግባባት አልቻለም። የአማጽያን መሪዎች በዲሲፕሊን ፈንታ ስልጣንና መጠጥ ላይ ማተኮራቸው በጎሳዎች መካከል የነበረውን ክፍፍል
ቼን ተስፋ አስቆረጠው። እንዲሁም ከቼ ጉቬራ ጋር በቋንቋ ምክንያት ብዙም ሊግባቡ አልቻሉም ነበር። እነዚህ ሰዎች ለነጻነት ሳይሆን ለጥቅም ነው የሚዋጉት ሲል በማስታወሻው ላይ በምሬት ጻፈ። 7 ወራት በቆየበት ኮንጎ በአካባቢው ሰዎች እንደ ባዕድ እየታየ በመጨረሻም የኮንጎ ጫካ ጥሎ ሲወጣ ልቡ ክፉኛ ቆስሎ ነበር። ነገር ግን ህልሙ አልሞተም። አሁንም ወደ ሌላ ሀገር፣ ወደ ሌላ ሞት ይጓዛል። ሲአይኤ ቼ ጉቬራን በዓለም ዙሪያ ይፈልገው ነበር። የሱ ላቲን አሜሪካን አንድ የማድረግ ህልም ለአሜሪካ ስጋት ነበር። በቦሊቪያ ተራራዎች ውስጥ ቼ ጥቂት ታጋዮችን ይዞ የመጨረሻው ተጋድሎ ጀመረ። ነገር ግን ረሃብ፣ በሽታና ክህደት ከበቡት። ጥቅምት 1967 ዓ.ም ቼ ተከቦ ተያዘ። ሲአይኤ መረጃ እንዲሰጥ ቢጠይቀውም እሱ ግን በኩራት አሻፈረኝ አለ። ሊገድለው የመጣውን ወታደር አይን ለአይን እያየ እንዲህ አለው፣ ተኩስ አንተ ፈሪ፣ የምትገድለው ሰው ብቻ ነው። ያ ጥይት የቼን አካል ገደለ፣ መንፈሱን ግን በመላው ዓለም በታተነው። ቼ የሞተው ለአንድ ሀገር አይደለም፣ ለሰው ልጅ ክብርና ፍትህ ነው። ለ5 ሀገራት ደሙን ያፈሰሰው ይህ ሰው የዓለም የነጻነት ተምሳሌት ሆኖ ቀረ። ከቼ ሕይወት ምን እንማራለን? በልጅነቱ አስምን እየታገለ ጫካ መኖር፣ ስልጣንን ለቆ ለፍትህ መቆም ትልቅ ጽናት ይጠይቃል። ሚኒስተር ሆኖ ሳለ የራሱን ደሞዝ ቀንሶ ለድሆች የሰጠ ከስልጣን ይልቅ መስዋዕትነትን የመረጠ ሰው ነው ቼ ጉቬራ። ለሰው ልጅ ህመም ድንበር የለኝም ማለቱ ዛሬም ድረስ ያስደንቃል። ቼ ጉቬራ ማለት የለውጥ ጥማት ነው። በውስጣችሁ ያለውን ፍርሃት አሸንፋችሁ ለምታምኑት እውነት እንድትቆሙ ያሳስባችኋል። የቼ ጉቬራን ጥልቅና ስሜታዊ ታሪክ አብረን ተመልክተናል። ይህ ሰው በ39 ዓመቱ ሲሞት ዓለምን የሚያነጋግር ትልቅ ታሪክ ጥሎ አልፏል። የቼ ጉቬራ ታሪክ ለርሶ ምን ትርጉም ይሰጡታል? በተለይ ስልጣኑን ጥሎ ወደ ኮንጎና ቦሊቪያ መጓዙ ምን ያስተምረናል? እባካችሁ ሐሳባችሁን በኮሜንት መስጫው ላይ ጻፉልን። ይህንን ቪዲዮ ከየትኛው ዓለም ክፍል እና በምን ሰዓት ሆናችሁ እንደምትከታተሉን ንገሩን። እያንዳንዱ ኮሜንት እናነባለን። ይህንን ቪዲዮ አነቃቂ ሆኖ ካገኛችሁት ላይክ ያድርጉ። ለሌሎች እንዲደርስ ሼር በማድረግ እንዲሁም እንደዚህ ያሉ ጥልቅ ታሪክ ቪዲዮዎች እንዲደርሷችሁ ጽናት ቫይብስን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ለሁሉም እውነተኛ አብዮተኛ ሁልጊዜም በታላቅ ፍቅርና ስሜት ይመራል። አርኔስቶ ቼ ጉቬራ። ጽናት ቫይብስ። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።